ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ ተከታዮች ብዛት ከአፍሪካ መሪዎች ሁለተኛ ደረጃ መያዛቸው ተገለጸ። ዶክተር አብይ አህመድ በአፍሪካ ውስጥ በግል የማህበራዊ ሚዲያ ገጻቸው ማለትም በፌስቡክ ከ6.8 ሚሊዮን በላይ ተከታይ በማፍራት ከአፍሪካ መሪዎች በሁለተኝነት ደረጃ ከፍተኛ ተከታይ ያላቸው የአፍሪካ መሪ መሆናቸውን አንድ ጥናት ይፋ አድርጓል። ይህ የጠቅላዩ ስኬትና ሀገራዊ ጉዳዮችን ከህዝቡ ጋር ቅርብ ለቅርብ በሆነ ርቀት ለመምከርና ሀሳብ ለመቀበል የተደረገ ጥናት በርካቶችን እጅግ ያስደነቀና ለሌሎች መሪዎች ጭምር አርአያ መሆን የሚገባው እንደሆነ እየተገለጸ የሚገኝ ሆኗል። ህወሓት በአንድ ሳምንት ውስጥ ጊዜያዊ አስተዳደሩን ሙሉ ለሙሉ ለመቆጣጠርና ከምርጫ በፊት ከሻዕቢያና ፋኖ ጋር በመጣመር በመላ ሀገሪቱ ጦርነት ለመክፈት ማቀዱ ተገለጸ። ህወሓት በሚቀጥለው ሳምንት የክልሉን ሙሉ ስልጣን ከጊዜያዊ አስተዳደሩ እጅ መንጥቆ ለመረከብ ማቀዱ የክልሉን አልፎም የሀገሪቱን ሰላም ዳግም ፈተና ውስጥ መክተቱ ተገልጿል። ከዛሬ 5 ዓመት በፊት ተካሂዶ በነበረው የጦርነቱ መነሻ ተደርጎ በነበረውና የጦርነቱ መነሻ ተደርጎ በሚወሰደው ህገወጥና አወዛጋቢ የምርጫ ውጤት ላይ ተመስርቶ ህወሓት የበፊቱን የክልል ምክር ቤትና ካቢኔ ዳግም ለመመለስ መወሰኑ ተሰምቷል። ይህንን ውሳኔን ለማጽደቅም የፈረሱትን የቀድሞ የዞን አመራሮች በመሰብሰብ እንዲሁም በመቀሌና በተለያዩ የክልል ከተሞች ስብሰባዎች በማድረግ ላይ እንደሚገኝ ተገልጿል። ይህ የህወሓት እርምጃ በክልሉ የጸጥታና የፖለቲካ መዋቅር ውስጥ ከፍተኛ መከፋፈልን ፈጥሯልም ተብሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ይህንን የህወሓት እንቅስቃሴ ፍጹም ህገወጥና የመፈንቅለ መንግስት አካሄድ ሲሉ በጽኑ ከንነውታል። ይባስም ብለው በሌተናል ጀነራል ታደሰ ወረደ የሚመራውን ይህንን ህጋዊ ጊዜያዊ አስተዳደር በኃይል የማፍረስ ኃላፊነት በኮሎኔል ገብረስላሴ በላይ ለሚመራው አርሚ 22 ለተባለ ወታደራዊ ክንፍ መሰጠቱ መዘገቡ የፖለቲካ ልዩነት ወደ ትጥቅ ግጭት ሊያመራ እንደሚችል ማሳያ ሆኗልም ተብሏል። ይህ የህወሓት እርምጃ የፕሪቶሪያውን የሰላም ስምምነት በቀጥታ የሚጥስ ሲሆን የፕሪቶሪያው ስምምነት በትግራይ ክልል ህጋዊ ምርጫ እስከሚካሄድ ድረስ ሁሉን አሳታፊ የሆነ ጊዜያዊ አስተዳደር እንዲቋቋም በግልጽ መደንገጉ ተገልጿል። ህወሓት ይህንን ዓለም አቀፍ ስምምነት ወደ ጎን በመተው አሮጌውን መዋቅር ለመመለስ መሞከሩ ከፌዴራል መንግስቱ ጋር አዲስ የፖለቲካና የወታደራዊ ግጭት ለመክፈት የተደረገ ግልጽ የጦርነት አዋጅ ተደርጎ ሊወሰድ ይችላልም ተብሏል። ከሰሞኑ ህወሓት በአክሱም ከተማ ባደረገው ዝግ ስብሰባ ከሌሎች የክልል ታጣቂዎች ኃይሎች ጋር ጥምረት በመፍጠር ሀገራዊ ምርጫው ከመካሄዱ በፊት በፌዴራል መንግስቱ ላይ ጦርነት ለመክፈት ማቀዱ መገለጹ ይታወሳል። የህወሓት ቁልፍ ሰው ዶክተር አዲስ አለም ባሌማ ከአድቮኬሲ ዲፕሎማሲ ዲያስፖራ ጋር በበይነ መረብ ባደረጉት ምክክር እንደገለጹት የትግራይ ጊዜያዊ አስተዳደር በዚህ ሳምንት ሙሉ ለሙሉ አፍርሰን የራሳችንን መዋቅር እንተካለን ማለታቸው ተሰምቷል። ይህንን ለማሳካትም ከሻዕቢያ ጋር ተጋግዘን እየሰራን ነው፣ የጠላት ወዳጅ ነው በሚል አሰብን ጨምሮ ወደባቸውን እንጠቀምበታለን። ባልቡርሃን የሚመራው የሱዳን ጦርም ወደባችንን እንድንጠቀም ፈቅደውልናል። በአማራ ክልልም ከሚንቀሳቀሱ የፋኖ ታጣቂዎች ጋርም ተባብረን እየሰራን ነው ማለታቸው ተሰምቷል። በተያያዘ ዜና በመቀለ የቀዳማዊ ወያኔ ክፍለ ከተማ ማዘጋጃ ቤት የሞባይል ባንክ ክፍያን አገደ። በትግራይ ክልል መቀለ ከተማ የሚገኘው የቀዳማዊ ወያኔ ክፍለ ከተማ ማዘጋጃ ቤት ማንኛውም አይነት የማዘጋጃ ቤት አገልግሎት ክፍያ በሞባይል ባንክ መፈጸም እንደማይችል አስታውቋል። ጽህፈት ቤቱ ሚያዝያ 9 ቀን 2018 ዓ.ም ባወጣው ይፋዊ ማስታወቂያ ላይ እንደገለጸው ደንበኞች ለማዘጋጃ ቤታዊ አገልግሎት የሚከፍሉትን ገቢ በሞባይል ባንክ መፈጸም የተከለከለ ነው ብለዋል። በመሆኑም ተገልጋዮች ይህንን አውቀው ከሞባይል ባንክ አጠቃቀም እንዲቆጠቡ በደብዳቤ አሳስቧል። ማዘጋጃ ቤቱ ይህንን ውሳኔ ያስተላለፈበት ዝርዝር ምክንያት ባይገለጽም ውሳኔው ተግባራዊ እንዲሆን ግን ጥብቅ መመሪያ አስተላልፏል። በክልሉ ከፍተኛ የጥሬ ገንዘብ እጥረት ባለበት ወቅት የተላለፈው ይህ ድንገተኛ እገዳ በህዝቡ ዘንድ ከፍተኛ ጥርጣሬንና ስጋትን ፈጥሯል። በርካቶች ጉዳዩን ካለፈው ጦርነት ወቅት ከታዩ ተመሳሳይ ክስተቶች ጋር በማያያዝ ህገወጥ የገንዘብ ማተም እንቅስቃሴ ተጀምሮ ይሆን የሚል ጥያቄዎችን እያነሱ ይገኛሉ። ክፍለ ከተማው የዲጂታል ክፍያ የተከለከለበትን ምክንያት እስካሁን በይፋ አላሳወቀም።
የጤና ተቋማት ላይ ድንገተኛ ቁጥጥር ሊካሄድ መሆኑ ተገለጸ። በአዲስ አበባ ከተማ የሚገኙ የጤና ተቋማት የ24 ሰዓት አገልግሎት መስጠታቸውን ለማረጋገጥ ድንገተኛ ቁጥጥር እንደሚያደርግ የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ በተለይም ከፍተኛ ቁጥር ያላቸው ተገልጋዮች በሚስተናገዱባቸው ተቋማት ላይ የአገልግሎት አሰጣጡን ለማመዘንና ተደራሽነቱን ለማስፋት በትኩረት እየሰራ እንደሆነ ተገልጿል። ባለስልጣኑ የጤና ተቋማት ብቃት ማረጋገጥ ቡድን መሪ ሊሊ ገብረ እግዚአብሔር ድንገተኛ ክትትል በዋናነት ባለሙያዎች በስራ ገበታቸው ላይ መገኘታቸውንና ለሕክምና የሚያስፈልጉ ግብአቶች መሟላታቸውን ለማረጋገጥ የታለመ ነው ብለዋል። በተጨማሪም ክትትሉ ምሽትን ጨምሮ በማንኛውም ሰዓት እንደሚካሄድ ገልጸዋል። የቁጥጥር ስራው ይህም ታካሚዎች ተገቢውን አገልግሎት እንዲያገኙ ለማድረግ ያግዛልም ተብሏል። በከተማዋ ውስጥ አገልግሎት የሚሰጡ ጤና ጣቢያዎችን ጨምሮ በተለያዩ የጤና ተቋማት የሚሰጠው ሕክምና ደህንነቱ የተረጋገጠና ጥራቱን የጠበቀ እንዲሆን መጠነ ሰፊ ስራዎች እየተከናወኑ እንደሚገኙም ቡድኑ መሪው አብራርተዋል። በኢራን ላይ የተጣሉ ማዕቀቦች በጣም በቅርብ እናነሳለን ሲል የአውሮፓ ህብረት ገለጸ። የአውሮፓ ህብረት በኢራን ላይ የተጣለውን ማዕቀብ ለማንሳት ማሰቡን ገልጿል። የአውሮፓ ህብረት ኮሚሽን ፕሬዚዳንት አርሱላ ቮላንደርሊን እስላማዊ ዘብ ሆርሙዝን ለመክፈት ቢስማማም ባይስማማም ማዕቀቦችን በፍጥነት ለማንሳት እያሰብን ነው ብለዋል። ቮላንደሪን በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ እናነሳለን ሲሉ ተናግረዋል። ፕሬዚዳንቷ የኢራን መንግስት የኛን ቁርጠኝነት አይቶ በዜጎች ላይ የሚፈጸሙ ጥቃቶችን ማስቆም ይኖርበታል በማለት ቅድመ ሁኔታ አስቀምጠዋል። ማዕቀቡን ከማንሳታችን በፊት ለውጥ ማየት አለብን። በህዝባችን ላይ የሚፈጸሙት በደል እንጂ ማንም በኢራን ላይ ማዕቀብ የመጣል ፍላጎት የለውም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ ከፈረንሳዩ፣ ጀርመንና ብሪታንያ የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት የአውሮፓ ህብረትም የጣለውን ማዕቀብ እንዲያነሳ መጠየቃቸው ይታወሳል። ትራምፕ የሆርሙዝ የባህር ሰርጥን ለመክፈት በኢራን የቀረበውን ሀሳብ እንዳልተቀበሉ ተገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ የባህር ሰርጥን ዳግም ለመክፈትና በአሜሪካ በእስራኤልና በኢራን መካከል ያለውን ጦርነት ለማቆም በኢራን በቀረበው ሀሳብ ደስተኛ እንዳይደሉ መረጃው ወጥተዋል። ኒውዮርክ ታይምስ ስለ ውይይቱ መረጃ ያላቸውንና ስማቸው ያልተገለጸ ምንጮች ጠቅሶ እንደዘገበው ትራምፕ ሰኞ ዕለት በነበረው ስብሰባ ላይ የቴህራን እቅድ የቀረበላቸው ሲሆን እቅዱ አሜሪካ በዚህ ወሳኝ የውሃ መስመር ላይ የጣለችውን እገዳ እንደምታነሳም የሚጠይቅ ነው። በርካታ የአሜሪካና የኢራን ባለስልጣናት ለኒውዮርክ ታይምስ እንደተናገሩት የቀረበው ሀሳብ ስለ ኢራን የኒኩለር መርሃ ግብር ምንም የሚለው ነገር የለም ብለዋል። ትራምፕ በምንም ምክንያት እንዳደረኩ በግልጽ ባይታወቅም ኢራን ዩራኒየም ማበልጸግ እንድታቆምና ቀደም ሲል ያበለጸገችውን ዩራኒየም አሳልፋ እንድትሰጥ ሲወተውቱ ቆይተዋል። የዋይት ሀውስ ቃል አቀባይ ኦሊቪያ ዎልስ በበኩላቸው ዩናይትድ ስቴትስ በሚዲያ በኩል ድርድር አታካሄድም፣ ቀይ መስመሮቻችንንም በግልጽ አስታውቀናልም ብለዋል። እንደ አክሲዮን ዘገባ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀሳቡን ለፓኪስታን አደራዳሪዎች ሰጥተዋል። በዚህ እቅዱ መሰረት በኢራን በኩል የተኩስ አቁም ስምምነት ለረጅም ጊዜ እንዲራዘም ወይም ቋሚ እንዲሆን እንዲሁም የኒኩለር ድርድር የሚጀምረው የባህር ሰርጦ ከተከፈተና ማዕቀቦች ከተነሱ በኋላ ብቻ እንዲሆን የሚሉ ነጥቦች ይገኙበታል። በትራምፕ አስተዳደር ውስጥ አሁን ያለው ክርክር ኢራን በሆርሙዝ የባህር ሰርጥ እገዳ ምክንያት የሚደርስባትን የኢኮኖሚ ጫና ምን ያህል ልትቋቋም ትችላለች በሚለው ላይ ነው። የነዳጅ ምርት ከማከማቻ አቅም በላይ የሆነ ሲሆን የነዳጅ ጉድጓዶችን መዝጋት ደግሞ ከፍተኛ ጉዳት ስለሚያስከትል ኢራን ጉዳቱን ከመቀበል ይልቅ ስምምነት ታደርጋለች የሚሉ ወገኖች በአስተዳደሩ ውስጥ አሉ። ይህ በእንዲህ እንዳለ ባለፈው ሳምንት ትራምፕ ሌላ የኢራን ጥያቄ ውድቅ ማድረጋቸውና ፓኪስታን ሊካሄድ የነበረው ድርድር መሰረዙ ይታወሳል። ኢራን በኒኩለር ጉዳይ ላይ ምንም አይነት ቅናሽ ለማድረግ ፈቃደኛ ለመሆኗ ለሰላም ንግግሩ ትልቅ እንቅፋት ሆኗልም ተብሏል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።